በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እነሆ ቅዳሴ ዘጎርጎርዮስ ግዕዝ በደብረ አባይ ዜማ ዑደተ ሆሳዕና ለኤሊያሁ አርዳኢሁ ወይቤሎሙ ቡሩክ በሉ እንዘ ትጸርሁ በዐቢይ ቃል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እምሆሳዕናሁ አርአየ ተአምረ ወመንክረ ዘይተገብረ እምቅድመ እዝ ወኢይከውን እምድኅረ እዝ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እምሆሳዕናሁ ጸገወ ጸጋ ወኃይለ ወሪዶ እምልዑላን መንበሩ እያንቀለቅል እመሰረተ ቤቱ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እምሆሳዕናሁ ወሀበ ፈልፈለ አንብ ለኃጥአን ከመ ያጽድቆሙ ለጅጉያን ወያንጽሖሙ ለርኩሳን ወይምጦሙ ለስሑታን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች በመላው ዓለም የምትገኙ እንደምን ሰነበታችሁ? እንደምን አላችሁ? ሰላም ናችሁ ወይ? አሜን። እግዚአብሔር አምላካችን ስለ ሁሉ ነገር የተመሰገነ ይሁን። ለዚች ዕለትና ለዚች ሰዓት አድርሶናል። ሆሳዕና 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 የሚለው ድምፅ እንድንሰማ ስላደለን እግዚአብሔር አምላካችን የተመሰገነ ይሁን። ይህ ቅዳሴ የምትሰሙት አሁን እያመሰገንበት ያለነው ቅዳሴ የጎርጎርዮስ ቅዳሴ ይባላል። ድርሰቱ ቅዱስ ጎርጎርዮስ የደረሰው ነው። የሆሳዕና ቅዳሴ በመባል ይታወቃል። ይህ አሁን ያልኩላችሁ ቅዳሴ በግዕዝ ነው። በግዕዝ የሚቀደሰው ደግሞ እምሮብዓ ኒቆዲሞስ
እሁድ ኒቆዲሞስ ነበረ። ሰባተኛው ሳምንት የጾማችን ሰባተኛ ሳምንት ኒቆዲሞስ ነበረ። ይህ ቅዳሴ የሚቀደሰው ደግሞ ከሮብ ነው። ከኒቆዲሞስ ቀጥሎ ያለው ሮብ ጀምሮ እስከ ቅዳሜ ይህ ቅዳሴ ይቀደሳል። የሚቀደሰው ደግሞ በእዝል ሳይሆን በግዕዝ ነው እስከ ቅዳሜ። እሁድ ደግሞ የሚቀደሰው ይህ ቅዳሴ ራሱ ሆኖ ግን የሚቀይረው በእዝል ስለሆነ ማለት ነው። በእዝል ይቀደሳል። አሁን ግዕዝ የሆሳዕና ቅዳሴ ክፍል 1 ቀርቦላችኋል። ክፍል 2 ደግሞ በእዝል የሆሳዕና ቅዳሴ ይቀርብላችኋል። ይህ ቅዳሴ እየቀረበላችሁ ያለው ደግሞ በደብረ አባይ ዜማ ነው። ለሁሉ እንድታዳርሱ ሼር በማድረግ አክሱም ጽዮን ሚዲያ እንድታሳድጉ ከአክሱም ጽዮን ሚዲያ ጎን እንድትሆኑ በእግዚአብሔር ስም ለማሳሰብ እወዳለሁ። እግዚአብሔር አምላካችን ለበዓለ ሆሳዕና በሰላምና በጤና አድርሶ ብርሃነ ትንሣኤውን ያሳየን። እግዚአብሔር ከሁላችን ጋር ይሁን።